ዓለም የእንግዳ ክስተቶች አስደናቂና አስፈሪ መተወኛ መድረክ ሆናለች ይሏታል። አሜሪካ በኢራን የገባችበትን ጦርነት በሽንፈት አለያም በውድቀት ደምድመዋለች እየተባለ በምትጠለጠልበት በዚህ ወቅት ፕሬዚደንቷ ዶናልድ ትራምፕ ደግሞ ገና በኪውባና በግሪንላንድ ቅኝታቸውን ማማተራቸው ተሰምቷል። የአሜሪካ ሴኔት በበኩሉ ፕሬዚደንቱ ዳግም በኢራን ላይ ጦርነት እንዳያስቡ ሲል ዘግቶባቸዋል። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በበኩላቸው ይህንን ብለዋል። ኢራን ያለ ሚሳይሎቿን እንደ ጋዛ ሰርጥ ናት ሲሉ የዘገነነው ፊታቸውን አሳይተዋል። ይሄ ብቻም አይደለም። ምድሪቱ በታሪኳ አይታም ሰምታም የማታውቀው ዱብዳ ዜናዎችን አይታለች ነው የተባለው። ርዕሰ ጉዳዩን ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በገዛ ረሟ እባብ ይዛ ታስፈራራለችን አለያም የሆድ ምቀኛው አፍ ነው ይሉትን የሆነችዋ የዛሬይቱ ዓለም ከሰላም ይልቅ ጦርነትና የክፉ አባዜ መዳረሻ መንገዶችን የመረጠች ነው የምትመስለው። ዓለም ዛሬ ላይ በአንደኛውም ስፍራው አስተማማኝ ሰላም የላትም። ከዲፕሎማሲ ወይም ከውይይት ይልቅ ጸብና መቃቃርን፣ ከፍቅር ይልቅ ጥላቻና መለያየትን፣ ከሀገር ይልቅ ግላይነትን የሚያስቀድሞ የስልጣን ሱስ የተጸናወታቸው ጥቂቶች በትምክት በውሸትና በእብሪት ፈረስ የሚጋልቡባት ልቃሻል ሆናለች ይሏታል። ለዚህ ደግሞ በዚህ ወቅት በአሜሪካና በኢራን እንዲሁም በእስራኤል በሄዝቦላና በሊባኖስ ወዲያም በሱዳንና በጋዛ ሰርጥ ያለውን ሰቆቃ መመልከት ይበቃል። ሰሞኑን ወዳጃቸውን እስራኤልን ገሸሽ አድርገው ከባላንጣቸው ኢራን ጋር የስምምነት ቀለበት ለማሰር በሂደት ውስጥ ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ሁለት መሰናክሎች ከፊታቸው ተጋርጠውባቸዋል። ለእግራቸውና ለዓይኖቻቸውም ደግሞ ድቅድቅ ጨለማ ጋርዶባቸዋል። ያውም ትራምፕ ያቺን አገር ኢራንን በሆርሙዝ የውሃ መተላለፊያው ሽመጥ ከሚጓጓዙ መርከቦች ላይ ቀድሞ ስታስከፍል የነበረውን ገንዘብ እንደማታስከፍል ከቶም እንደማትችልና እንደከለከሏት ሲነገር፣ ሌላው ደግሞ ትራምፕ ትናንት የሰጡት መግለጫ ነው። እሱም ኢራን የኒውክሌር ማብለያ ስፍራዎቿን ግልጥልጥ አድርጋ በዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ባለሟሎች ታስፈትሽ ዘንድ ነው። ሌላው የኢራን የባለስቲክ ሚሳይል የተብላላው ዩራኒየምና የኒውክሌር ጦር መሳሪያ ጉዳዩ ደግሞ በሾላ ድፍን በመግባቢያ ሰነዱ ፊርማ ተካቷል የሚል ነው። ኢራንም በበኩሏ የለም የዚያ መሰል ስምምነት አላነሳንም የሌለውን ሁሉ ጨምራችኋል ስትል በአሜሪካ ላይ ምሬቷን አሰምታለች። ባለፈው ሳምንት መጨረሻ በስዊዘርላንድ በነበረው የአሜሪካና የኢራን ድርድር ወቅት የኢራኑን ተደራዳሪ ለመግደል ትራምፕ መዛታቸው ሲገለጥ፣ ለትራምፕ ዛቻም ኢራናውያኑ የሆርሙዝን የውሃ መተላለፊያ ወሽመጥ ዳግም የሚዘጉት ከሆነ ነው። ኢራን ቅዳሜ ዕለት የሆርሙዝን የውሃ መተላለፊያ ወሽመጥ ዳግም መዝጋቷም ይታወሳል። ለኢራን ውሳኔ ደግሞ የእስራኤል ሊባኖስን በቦምባ በላ መደብደቧ ነው። ትራምፕ ታዲያ የቃል በቃል ማስጠንቀቂያቸው እናንተ የሆርሙዝን ወሽመጥ ዘግታችሁ አገር የላችሁም፣ ብትኖሩም መልሳችሁ ሀገራችን አትሏትም ነው ያሉት። ትራምፕና የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በተፈራረሙት የመግባቢያ ስምምነት የመጀመሪያ አንቀጽ ላይ ይህንን የሚል ማሰሪያ አለው። ከዚህ በኋላ አሜሪካና ኢራን ጦርነቱን ያቆማሉ። በሁሉም ግንባሮች ሊባኖስን ጨምሮ ያለው ጦርነት በአስቸኳይ ይቆማል። ምንም ቢሆን ምንም ቢያጋጥም አንዳቸው በአንዳቸው ላይ ጦርነት አያውጁም ይላል። ሌሎች ዝርዝሮችንም አካቶ ይዟል። እስራኤል ግን በዚያ ሁሉ ስምምነት ስሙ አልተካተተም። አሜሪካን ብትሆን ያንን ሁሉ የስምምነት አንቀጽና የቃል መግባት ጥሳለች ይሏታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝን የውሃ መተላለፊያ ወሽመጥ ራሳቸው ከኢራን ላይ ቀምተው ለራሳቸው የረብጣ ቢሊዮንና የትሪሊዮን ዶላር ገንዘብ ሊያጋብሱ በዝተዋል ነው የሚባለው። ለራስ ሲቆርሱ ያሳንሱ ይሏል። አሁን እያንዳንዱ ሰው ፕሬዚደንቱ ያለሙትንና ያቀዱትን ስሌት አውቆባቸዋልም ሲል ዘገባው ይተነትናል። አሜሪካ በኢራን ጦርነት ክፉኛ ተሸንፋለች፣ አፍራለችም ሲል የሳሎን ጥልቅ መረጃ ያሳያል። ቀድሞ ነገር ትራምፕ በኢራን የገቡበትን ጦርነት እቅድም ግብም አልነበረውም። እርሳቸው በኢራን የቦምብ ጥቃታቸው የሀገሪቱን ከፍተኛ መሪዎች ከመግደል ያለፈ እይታም አልነበራቸውም ነው የሚባለው። ኢራን በዚያን የመጀመሪያው ቀን የአሜሪካና የእስራኤል የጣምራ ጦርነት የተገደሉትን የሀገሪቱን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ ለመቅበር የፊታችን ሐምሌ 9 ቀን የአውሮፓውያኑ ጊዜ ቆርጣለች። የኢርና ዘገባ እንደሚያትተው አያቶላው የሚቀበሩት በማሻድ ከተማ በስምንተኛው የሻይቶች ኢማም ረዛ መቃብር ስፍራ እንደሆነም የኢራኑ ምክትል ፕሬዚደንት ሞሐመድ ረዛ አሪፍ አስታውቀዋል ነው ያለው ዘገባው። በኢራን ሁለቱ ከተሞች በቴህራንና በሻይቶቹ ቅድስቷ ከተማ ካም የለቅሶ ስርዓት ይደረግላቸዋል ነው የተባለው። እስከ ዛሬም ድረስ የአያቶላው የቀብር ስርዓት የተራዘመው በጸጥታና በሰላም መታጣት መሆኑን የተገለጠው። ከዚያ ውጭም በአያቶላው እግር የተተኩት የበኩር ልጃቸው የ56 ዓመቱ ሰው ሞጅተባ ካሚኔይ በስርዓተ ቀብራቸው ላይ ይገኛሉ ተብሎ ይጠበቃል። በዚህ ወቅት በአሜሪካና በኢራን መካከል ያለውም ሁኔታ ቢሆን በተወሳሰበበት አጋጣሚ እስራኤል በሊባኖስ
ሊባኖስ በያዘችው ጦርነት የተሰላቹትና ግራ የተጋቡት የሊባኖሱ ፕሬዚደንት ጆሴፍ ኦውን ኢዝራኤል በደቡባዊ ሊባኖስ የያዘችውን ወረራ ክፉኛው ግዘውታል። የሊባኖሱ ፕሬዚደንት ጆሴፍ ኦውን በሀገራቸው ወቅታዊ ጉዳይ ዙሪያ ከፈረንሳው ፕሬዚደንት ኢማኑኤል ማክሮንም ጋር በስልክ መወያየታቸውን የተሰማው በሊባኖስ የህዝቦላ ተዋጊ አንጃ የህዝቦላው መሪ ሼክ ናይም ቃሲም በሰጡት ማብራሪያም ኢዝራኤል ከሊባኖስ ምድር ለቃ የምትወጣበት ቀንና ሰዓቱ ተቆርጦ መቀመጥና መታወቅ አለበት ብለዋል። ቃሲም በንግግራቸው የሊባኖስ ጦር ኃይል በሊባኖስ ሊጣኒ ወንዝ አካባቢ መስፈር አለበት ምን ያሉት አስቸኳይ ምላሽና ማብራሪያ እንፈልጋለን ምን ያሉት ሼክ ናይም ቃሲም የህዝቦላው መሪ ለወትሮም ቀጥተኛ የዲፕሎማሲ ግንኙነት እንደሌላቸው የሚነገርላቸው እስራኤልና ሊባኖስ ዛሬ በገቡበት የህዝቦላ ጦርነት በተያያዘ በዋሽንግተን አምስተኛ ዙር ድርድራቸውን ከትናንት በስቲያ ማክሰኞ ጀምሮ መቀጠላቸውን የተገለጠው የአሜሪካው ፕሬዚደንት ዶናልድ ትራምፕ ከእንግዲህ አድርገውና ከኢራን ጥቃት ቢሰነዘርባቸው እንኳን ለጊዜው ገና ከሴኔቱ ይሁንታና ፍቃድ እስኪያገኙ ድረስ በኢራን ላይ የሚያደርጉት የወታደራዊ እርምጃ በሴኔቱ ተዘግቶባቸዋል ነው የተባለው። ትራምፕ የሴኔቱን ውሳኔ በእርሳቸው ሐረግ ሚኒንግለስ ሲሉ አጣጥለውት የገጠማቸውን ፈተናም በልዩ ስሜት ባድ ታይሚንግ ብለውታል። ይህ ደግሞ ለጌታም ጌታ አለው ይሉትን ሆኖባቸው ትራምፕን አስጎንብሶ ቅዝዝም ፍዝዝም ያስባለው የሴኔቱ ውሳኔ ለሰውየው ለእኛ ለሰላም ፕሬዚደንት ወይም ፒስ ፕሬዚደንቱ ሁለት ፊት ስለት ያለውን ሰይፍ ሳይቆረጥሙ አልያም ሳያመነዥኩ ቀጥታ ከመዋጥ አንድን የሆነባቸው ይሏቸዋል። ሰይፉም አይቆረጠም አይታኘክ ከነ ስለቱም በጉሮሮ አይዋጥ። የአሜሪካ ሴኔት ትራምፕን ክንፉን ያጣ በራሪ ፍጥረት አድርጓቸዋል ሲሉ ይሳለቁባቸዋል። ትራምፕ ታዲያ ሴኔቱን መሞገታቸውም አልቀረም ለፍቶ መናብ ያደርጋቸው። ዓለም የጉዳጉድ መተወኛ ሰፊ አሻል ሆናለይ ሲባል ከወጣው መረጃ ሌላው ደግሞ ባለፈው ሚያዝያ 3 ቀን 2026 በኢራን ተመቶ ከወደቀው የአሜሪካው F-15E ስትራይክ ኤግል የጦር ጀት ላይ የተጠመዱት የተለያዩ ሚስጥራዊ ወዲያ መርዘኛና መዘዘኛ የጦር መሳሪያዎች መጥፋታቸው ሲገለጥ ከዚያ ማዕተኛ የጦር ጀት በስተጀርባ ግን የውቅያኖስ አሳ የመሰሉ የድሮን ግሪሳዎች ተከትለውት እንደነበርን የተገለጠው። ታዲያ የጠፋውን የአሜሪካ የጦር መሳሪያ ምን በላው ምን ሰወረው እንዴት የሚለው ጥያቄ ዛሬም እንቆቅልሹ አልተፈታም። አሜሪካና እስራኤል በጋራ ዶልተው የገቡበት የኢራን ጣምራ ጦርነታቸው የዚያ ተመቶ የወደቀው የአሜሪካው የጦር ጀት አብራሪ ወይም ፓይለት ነገሩን በትውስታ ሲገልጠው ከባድ ቅዝቃዜ የሚያንዘፈዝፈው ነው የሚመስለው። አሁንም እነዚያው የድሮን ግሪሳና መንጋዎች የሚከተሉት ነው የሚመስለው ሲል ዘገባው ያሳያል። በሶስቱ ሀገራት መካከል ከ3 ወራት በላይ የዘለቀው አስከፊ ጦርነት ዛሬ ለዘብ ብሎ በተኩስ አቁም አሜሪካና ኢራንን በኩርፊያና ቁርሾ ደግሞ አሜሪካና እስራኤልን አፈነጃጅሮ ሲያቆም የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በበኩላቸው መግለጫ ሲሰጡ ይህንን አሉ። ኢራን ከሚሳይሎቿ ውጪ ሚሳይሎቿን ጨርሶ ታስወግድ ከተባለች አለቀ ሀገሪቱ የጋዛ ሰርጥና የምትሆነው ሲሉ አብራርተዋል። ፔዜሽኪያን በዝርዝሩ ማብራሪያቸው ኢራን ለራሷ መከላከያ ሚሳይሎች ከሌሏት እስራኤልና አሜሪካ ሌት ከቀን እንደ ጋዛ ሰርጥ ያርሷታል። እነርሱ ኳሉ ፕሬዚደንቱ ራሳቸውን ይዘው ይህንን አስከተሉ። ጨካኞች፣ ለህፃናትና ለአዛውንቶች ርህራሄ የሌላቸው ጉዶች ናቸው ብለዋል። ዓለም በሰው ልጆች የጥፋት ስሌት ከተቀመሩላት እንግዳ ነገሮች ሌላው ትራምፕ በኢራን የገቡበትን ገና ስኬት ነው ያላሉለትን ጦርነታቸውን ለማለባበስ የቀየሱት ብልሃታቸው ሲሆን ዛሬም የምኞት ፈረሳቸውን ቼ ማለታቸውና በኪውባና በግሪንላንድ ደሴት ላይ ሽምጥ ሊጋልቡባቸው ማቀዳቸው ተነግሯል። ምድሪቱ ከሰው ሰራሽና ከተፈጥሮ ብዙ አደጋዎችና አስደንጋጭ ዜናዎችን ሰምታለች። ሩሲያ በዓለም ላይ እጅግ አደገኛውንና ከ15 ዓመታት በላይ የተጠበበችበትን በእርሷ አጠራርም ዘ ሳን ኦፍ ሳተን ግራንድ ሳን ኦፍ ስካርፕ ያለችውን በአማርኛውም የሰይጣን ልጅና የጥልቅ ገደል የልጅ ልጅ ያለችውን የጦር መሳሪያዋን ሳርማትን የተሳካ ሙከራ ማድረጓ ለዓለም ጆሮ አስደንጋጭ መርዶ ሆኗል። ያ መሳሪያ ደግሞ ከድምፅ ፍጥነት በ22 እጥፍ እያለ 35,000 ኪሎ ሜትሮችን አሳብሮ የተሰጠውን ኢላማ ብንንም ትንንም የሚያደርግ መቅሰፍተኛ የእሳት የመርዝና የአሲድ አበላ ነው። ከሩሲያ ቤት ይሄ ዜና መሰማቱ ደግሞ አውሮፓኖቹን ወየው ለራስ የማሰኘቱ አልቀረም ሲል ዘገባው ይተነትናል። አውሮፓኖቹን ብቻ አይደሉም እባብ ለእባብ ይታይ ካብ ለካብን የሆኑት በሩሲያና በአሜሪካ ዘንድ ሌላ ከጦር መሳሪያሽ ቅድምድም ያለፈ ትርጉም አለው ነው የተባለው። ወዲያ ማዶም በኮሪያ ልሳነ ምድር ያለችዋ የእስያ ቀጠናዋ ሀገር ሰሜን ኮሪያ ደግሞ በቀጣዮቹ 5 ዓመታት በየዓመቱ ሁለት የጦር መርከቦች ለመስራትና ጠላቶች የባለቻቸው አካላት ላይ ማዕትና መቅሰፍቷን ልታፈሰው መዛት መፎከሯ ተሰምቷል። ጦርነት አንድ ስንኳ ስለ ሰላም አዋጅ አስነገረ የሚል ዜና የማይሰማባት ዓለም ሌላም ጉዳይ ታለች ሰምታለች። የአውሮፓ ቀጠና ሀገሯ ፈረንሳይም ከልክ ያለፈ የሙቀት ውርጅብኝ ፈልቶባታል ነው የተባለው። በዚያም የተነሳ 68,000 ቤቶች ያለ ኤሌክትሪክ ኃይል ክም ብለው መቅረታቸው ነው የተሰማው። ፈረንሳይ ንጧን ዱብ ያደረገው አስፈሪው የሙቀት ወጀብ 29
90.8 ዲግሪ ሴንቲግሬድ ወይም 85.6 ዲግሪ ፈረንሃይት ነው። ዓለምን ከዚህ ሁሉ ጭንቀት ገላግሎ እፎይታን የሚሰጣት ማንና መቼ ይሆን? ጊዜን መጠበቅ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ባርናማን፣ ዳውንን፣ ስዊድን ሄራልድን፣ ሲኤንኤንን፣ ኢንዲፔንደንትን፣ ኢንዲያ ቱዴይን፣ አርት ኒውስን፣ ኮሪያ ሄራልድን፣ አውትሉክን፣ ቲአርቲ ወርልድና ፍራንስ 24ን ተጠቅመናል።